በሽታ ማለት የአይን ማያዝ በሽታ ሲሆን የሚመጣው ከላይ ሜዲያ ትራኮማቲክስ ከሚባል ባክቴሪያ ወይም ጀርም ሲሆን በትምህርት ቤቱ ላይ የወንድና የሴት ሽንት ቤት በመገንባቱ ተማሪዎች ለመማር ማስተማር ሂደት ምቹ ሁኔታ ተፈጥሮላቸዋል። አይነ ስውርነት እየተስፋፋ ነበር። አሁን ላይ ትራኮማ አመልድ ከመጣው በወረዳችን ግንዛቤው አለ። በየቀበሌው እየገቡ ትምህርትም ስለሚሰጡ አሁን እየቀነሰ ሄደበት ሂደት አለ። ኩሬ እየቀዳን ነበር የምንጠቀመው ያውም ሌት ጭምር እየተጎለትን ማለት ነው። ተማሪዎች ስለ ትራኮማ በሽታ በቂ ግንዛቤ ስለሌላቸው ትምህርታቸውን በማቋረጥ በአካባቢያቸውም ያልሆነ ነገር እየተባሉ እንደዋል። የውሃ ችግር ያው እናቦካበታለን ወጥ እንሰራበት ሻይ እናፈላበታለን። ትራኮማ እኮ እንደ በፊቱ አይኑን እየታመመ ብዙ ሆዲ ሐኪም ቤት መሄድ የለም። ሆዱን ተማጥ ያዘ ብዙ መሄድ የለም። ሌላ አይነት በሽታ ካልሆነ በስተቀር ከትራኮማ እንኳን ነፃ እየወጣ ነው ማለት ይችላል። የምስረታ ዘመኑን 1976 ዓመተ ምህረት ያደረገው አመልድ ኢትዮጵያ የህብረተሰብን ችግር መሰረት ያደረገና በጥናት የተደገፈ የልማት ሥራ ሲያከናውን 41 ዓመታትን ዘልቋል። አመልድ ኢትዮጵያ 5 ዋና ዋና ፕሮግራሞች ያሉት ሲሆን ከፕሮግራሞቹ መካከል የንጹህ መጠጥ ውሃ አቅርቦት ሃይጂንና ሳኒቴሽን ፕሮግራም አንዱ ነው። በዚህ ፕሮግራሙ ጀርባቸው በውሃ ሸክም ሲጎብጥ ጊዜያቸው በጉዞና በወረፋ ሲባክል ለኖሩ እናቶች በንጽህና ጉድለት ዕለት ዕለት ይታመሙ ለነበሩ ልጆች ውሃ በአቅራቢያቸው እንዲያገኙ በማድረግ የበርካቶችን ሕይወት መታደግ ችሏል። የዓለም ጤና ድርጅት WHO እንደ አውሮፓውያን አቆጣጠር ከ2021 እስከ 2030 ትራኮማን ከዓለም ላይ ለማጥፋት እየሰራ ይገኛል። ከሰሃራ በታች ከሚገኙ የአፍሪካ ሀገራት መካከል 70% የሚሆነው የትራኮማ በሽታ ስርጭት ኢትዮጵያ ውስጥ እንደሚገኝ ደግሞ ዓለም አቀፍ መረጃዎች ይጠቁማሉ። በኢትዮጵያ ሁሉም ክልሎች የትራኮማ በሽታ ስርጭት ቢኖርም የአማራ ክልል ግን ከፍተኛውን አሃዝ ይወስዳል። አመልድ ኢትዮጵያም ይህን ተገንዝበው በአማራ ክልል ደቡብ ወሎ ዞን የትራኮማ በሽታ ስርጭት በስፋት በሚገኝበት ወግዲ ወረዳ የ3 ዓመት ፕሮጀክት ዘርግቶ ሲሰራ ቆይቷል። የወግዲ ፕሮጀክት እንግዲህ በሲቪኤም ኢጣሊ ፊዲያ የሚባል ፋውንዴሽን ዲቨሎፕመንት ኢንተርናሽናል በሚባል ኦርጋናይዜሽን በተገኘ ፈንድ ነው ፕሮጀክቱ የተሰራው። የ3 ዓመት ፕሮጀክት ነው። ከ2022 እስከ 2025 በፈረንጆች ፕሮጀክቱ ለ3 ዓመት ተከታታይ ለ3 ዓመት ተግባራዊ ሆኗል። እንግዲህ ከበጀት አንፃር ወደ 20 ሚሊዮን የሚጠጋ ነው። አንድ ወረዳ ስለሆነ 20 ሚሊዮን አካባቢ የሚጠጋ ብር ወጪ አድርጎ ለ3 ዓመት ስራዎችን ሰርቷል። ታርጌት የሚያደርገው በዋናነት ትራኮማ የሚያጠቃቸው እነማን ነው የሚለው ነው። አንደኛው ከ1 ዓመት እስከ 9 ዓመት እስከ 15 ዓመት ያሉ ህፃናትን፣ ሴቶች፣ ከዚያ ውጭ ደግሞ አካል ጉዳተኞች፣ የአካል ጉዳት ያለባቸው ሰዎች ዳብል በርደን ያለባቸው ይሄ ችግሩ ማለት ነው። እነዚህንም ግምት ውስጥ በማስገባት እና ታርጌት አድርጎ የሰራውም እነዚህን የህብረተሰብ ክፍሎች ነው። አመልድ ኢትዮጵያ ትራኮማን ለማጥፋት በሚደረገው ርብርብ የድርሻውን ለመወጣት በአማራ ክልል 11 ወረዳዎች ትኩረት ሰጥቶ ይሰራል። ወግዲ ወረዳ አንዱ ሲሆን በትምህርት ቤቶች የሚገኙ ልጆች፣ ሴቶችና አካል ጉዳተኞች ደግሞ ፕሮጀክቱ ተደራሽ የሚያደርጋቸው የህብረተሰብ ክፍሎች ናቸው። ትራኮማ በሽታ ማለት የአይን ማያዝ በሽታ ሲሆን የሚመጣው ከላይ ሜዲያ ትራኮማቲክስ ከሚባል ባክቴሪያ ወይም ጀርም ሲሆን ትራኮማ የሚያስከስቱ መንስኤዎች የአካባቢና የግል ንጽህናን ባለመጠበቅ፣ ሽንት ቤትን በአግባቡ ባለመጠቀም በእንደዚህ ይመጣሉ። በመጀመሪያ ደረጃ ትራኮማ በሽታ ማለት በጣም አስከፊ የሆነ የአይን በሽታ ነው። ትራኮማ በሽታ የሚይዘን አካባቢና የግል ንጽህናችንን ባለመጠበቃችን ነው። የአካባቢና የግል ንጽህናችንን ካጠበቅን ትራኮማ በሽታ ይዘንም። ትራኮማ በሽታ እንግዲህ አይን የሚያጠቃ መሆኑን እና ከጊዜ ወደ ጊዜ ከቀጠለ ደግሞ ወደ አይነ ስውርነት ሊዳርገን እንደሚችል የሚለውን አውቃለሁ። አመልድ ኢትዮጵያ ትራኮማን ከመከላከልና ከማጥፋት አንጻር በወግዲ ወረዳ በሚገኙ ትምህርት ቤቶች ስላከናወነው ተግባር
መምህራንና ርዕሳነ መምህራን እማኝነታቸውን በዚህ መልኩ ገልጸዋል። በአመልድ ኢትዮጵያ የተከናወኑ ተግባራት በአበይ ትምህርት ቤት ላይ 4 ብሎክ ሽንት ቤቶችና 8 ክላስ ሽንት ቤቶች 8 ቀዳዳዎች አሉት ገንብቶልናል። ማቴሪያሎች፣ መጥረጊያዎች፣ ቅርጫቶች፣ ማጠራቀሚያ ረቶች የተወሰኑ እንትን ብለናል ተሰጥቶናል። በአመልድ ኢትዮጵያ የተከናወነ ተግባር ትራኮማን ለማጥፋት የወንድና የሴት ሽንት ቤቶች በመስራት በደንብ አድርጎ ሴቶች ሽንት ቤት እየተጠቀሙ ወንዶችም ወንድ ሽንት ቤት እየተጠቀሙ በተለይ 10 ዓመት ያሉ ህፃናቶች ለትራኮማ ስለሚጋለጡ ይሄንን እንትን ለማጥፋት ትራኮማን ለማስወገድ ሽንት ቤት ገንብቶልናል። መጀመሪያ ለክበቡ ተጠሪ ለርዕሰ መምህር ለተመረጡ ተማሪዎች ስልጠና ተሰጥቷል በተደጋጋሚ። ይሄን ስልጠና ደግሞ ይዘን በመጣ ትምህርት ቤት ላይ ላለው ማህበረሰብ ለመምህራን ለተማሪዎች ስልጠና የሰጠንበት ሁኔታ አለ። በዚህ በተጨማሪም ደግሞ የተለያዩ አስፈላጊ የሆኑ የንጽህና ማስጠበቂያዎች፣ የጽህፈት መሳሪያዎች የተሰጠነው ማቴሪያል ድጋፍ አለ። ይሄንን በጣም ነው የምናመሰግነው። አመልድ ኢትዮጵያ በወግዲ ቁጥር 1 የመጀመሪያ ደረጃ ትምህርት ቤት የተከናወኑት ዋና ዋና ተግባሮች አንደኛ ለተማሪዎችና ለክበቡ ተጠሪ ለትምህርት ቤቱ ርዕሰ መምህር ስልጠናዎችን ስለ ትራኮማ ስልጠና ተሰጥቷል። እንደገና ደግሞ በትምህርት ቤቱ ቅጥር ግቢ ውስጥ ለወንዶችና ለሴቶች የሽንት ቤት ግንባታ ተደርጎልናል። በዚህ መሰረት ለተማሪዎች ማስተማር ማለት ለህብረተሰብ ማስተማር ማለት ነው። በትምህርት ቤታችን ተማሪዎች በአጠቃላይ ግንዛቤ ከተፈጠረ ሁሉም ተማሪዎች ለቤተሰቦቻቸው ግንዛቤ ይፈጥራሉ። በዛ መሰረት ትራኮማ ምን እንደሆነ ተማሪዎች ያውቃሉ። እንደገና በተጨማሪ ደግሞ ወላጆችም ግንዛቤ ያገኛሉ ማለት ነው። አመልድ ኢትዮጵያ እንግዲህ እንደ ትምህርት ቤት ደረጃ ብዙ ስራዎችን እያከናወነና እየሰጠን ነው። ለምሳሌ የወንድና የሴት ሽንት ቤት ገንብቶልናል። ለውሃ የሚያገለግል ለእጅ መታጠቢያ የሚያገለግል ታንከር፣ እንደዚሁም ደግሞ የፊት ንጽህናችን ተጠብቋል አልተጠበቀም የሚለውን ለማየት ደግሞ መስታወት፣ እንደገና ደግሞ መጥረጊያ፣ ማይክሮፎን ሁሉ ሳይቀር እያበረከተልንና እኛ ከተራኮማ ራሳችንን ነፃ እንድናረግ እየረዳን ይገኛል። በትምህርት ቤቶች የወንድና የሴት መጸዳጃ ቤቶች መገንባታቸው ከስነ ልቦና በሽታን ከመከላከል እንዲሁም በመማር ማስተማር ሂደቱ ላይ ያመጣው ለውጥና ውጤት በተጠቃሚዎች አንደበት እንዲህ ተገልጿል። ህጻናት እየታመሙ ከትምህርት ገበታቸው እንዳይቀሩ አድርጓቸዋል። ሽንት ቤት ባልነበረበት ጊዜ ሜዳ ላይ ሲጸዳዱ በሽታ በጉንፋን በትራኮማ በተለያዩ ተላላፊ በሆኑ በሽታዎች እየተጠቁ ከትምህርት ቤት እየታመሙ ከትምህርት ገበታቸው ይቀሩ ነበር። አሁን ግን ሽንት ቤት በመገንባቱ ከትምህርት ገበታቸው እንዳይቀሩ አድርጓቸዋል። ሳንጸዳዳ ምናምን ወደ ክፍል በመንገባበት ጊዜ የስሜት መረበሽ ምናምን ሊከስት ስለሚችል እሱን አቃሎልናል። ፍሪ ሆነን እንድንማርና ትምህርታችንን እንድንከታተል አድርጎናል። በርካታ ተማሪዎች ትምህርታቸውን በማቋረጥ ስለ ትራኮማ በሽታ በቂ ግንዛቤ ስለሌላቸው ትምህርታቸውን በማቋረጥ ያላዋቂነት ስሜት እየተሰማቸው በአካባቢያቸውም ያልሆነ ነገር እየተባሉ ኖረዋል። አሁን ግን አማራ መልሶ ማቋቋም ልማት ድርጅት በመምጣቱ ምክንያት እነዚህ ሰዎች በስነ ስርዓት ትምህርታቸውን እንዲከታተሉና በአካባቢያቸውና በሰፈራቸውም ሽንት ቤት ተገንብቶ እነሱም ስልጠና ወስደው ያላወቁ ሰዎችን እንዲያስተምሩ አድርጓል። አመልድ ኢትዮጵያ ይህን ሽንት ቤት በመገንባቱ ለመማር ማስተማር ሂደቱ ምቹ ሁኔታ ተፈጥሮልናል። ሴት ተማሪዎችም አቋርጡም ወንዶች ተማሪዎች አቋርጡም በደንብ እየተከታተሉ እየተማሩ በውጤታቸውም የተሻለ ሂደት እየሄዱ ነው ያሉት። ለመማር ማስተማር ሂደቱ በጣም ወሳኝ ነው። አንደኛ ሴቶች አሁን ተሸማቀው እንትን እንዳይሉ ሳይፈሩ ምንም ፍርሃት ሳይኖር ሽንት ቤት ተጸዳድተው እጃቸውን እዛ ታጥበው መግባትን ለምደዋል። ለህብረተሰቡም ይሄን ያስተምራሉ። እጃቸውን ተሽንት ቤት መልስ እጅ መታጠብ እንዲያለ ሁሉ ያውቃሉ። ሁለተኛ አሁን ሽንት ቤት እስካሁን ውጭ ለውጭ ነበር የሚጠቀሙት ከተላላፊ በሽታዎች የጸዳ ሆኗል። አሁን አካባቢያችንም ተማሪዎች ያለ ችግር ያለ ወረፋ በትምህርት ቤቱ ሴቶችም በሴቶች ወንዶችም በወንዶች እየተጠቀሙ ይገኛሉ። ሁሉም ተማሪዎች በትምህርት ቤት በሽንት ቤት በመጠቀማቸው የጤና ችግር የትራኮማ የመሳሰለው ችግር ተወግዶልናል። በተቋማችን የተገነባው መጸዳጃ ቤት የወንድና የሴት ተማሪዎች አለ።
ይሄ ለመማር ማስተማር ያለው ፋይዳ እና ለተማሪዎች ጤንነት አንደኛ ተማሪዎች ሳይሸማቀቁ ሲታመሙ ቢያማቸው እንኳን ሄደው ትምህርታቸውን ሳያቋርጡ ወደ ቤታቸው ሳይሄዱ ሄደው በአግባቡ የመጸዳጃ ስራዎች ይሰራሉ። ተማሪዎቻችንም በነጻነት መጸዳጃ ቤት የመጠቀም አለ። ልጆችም ተማሪዎች ደህንነታቸው ተጠብቆ ከተለያዩ ባክቴሪያዎች ከተለያዩ ቫይረስ ደህንነታቸውን የተሟላ ሆኖ መማር ማስተማር ሂደታቸውን በአግባቡ እንዲማሩ የማድረግ ስራዎች እየተሰራ ነው። በካሪኩለም ተካቶ አመታዊ እቅድ ተዘጋጅቶለት በየክፍል ደረጃው ቢያንስ በሩብ አመት 4 ክፍለ ጊዜ እንዲማሩ ተማሪዎቹ ተደርጓል። ይሄ በመሆኑ ትምህርት ቤቶች ላይ ቼክ እናደርጋለን። በተለይ በሰልፍ ስነ ስርዓታቸው የንጽህና አጠባበቃቸው ፊቱ የጸዳ ያልጸዳ የሚለውን ህጻናቶችን በዛ ልክ ቼክ እናደርጋለን። ያው ተማሪው በአካባቢ ሄዶ ከመጸዳጃ ቤት አገልግሎቱ ጀምሮ ንጽህናውን እንዴት መጠበቅ እንዳለበት ፊቱን እንዴት መታጠብ እንዳለበት ደረጃ ይዞ በዛ ልክ እየተማረ ያለበት ሂደት ነው ያለው። በኢትዮጵያ ከ70 ሚሊዮን በላይ የሚሆነው ህዝብ ለትራኮማ ተጋላጭ በሆኑ አካባቢዎች እንደሚገኝ ጥናቶች ያሳያሉ። እነዚህ ቦታዎች ደግሞ በዋናነት የውሃ አቅርቦት በጣም አነስተኛ የሆነባቸው የገጠራማ አካባቢዎች ናቸው። ትራኮማ ደግሞ በጊዜ ካልታከሙት አይነ ስውርነትን ሊያስከትል የሚችል የአይን በሽታ በመሆኑ ዜጎች ውሃ በአቅራቢያቸው እንዲያገኙ በማድረግ ትራኮማን የማጥፋት ዘመቻ ላይ አመልድ ኢትዮጵያም አሻራውን በማሳረፍ ላይ ይገኛል። በፊት ርቀት አለው። ርቀት ቦታ ሄደን ነው የምናገኘው ውሃውን ማግኘት ልበለህ እንጂ በጣም በሰልፍ ተሰልፈን ልጆች ተማሪ ልጆች ሊው መቅዳት አይችሉም። ምክንያቱም ትምህርት ይረፍድባቸዋል። እኔም ከሀርኩ ልጄ ቁርስ አግኝታ አትሄድም እዛ ሰልፍ ስጠብቅ ማለት ነው። ልጆችን በአግባቡ ቁርስ አብልተህ ትምህርት ቤት አትልክም። ጊዜያችንን እንፈጃለን። እንዲያጠቃላይ በጣም እዛ ላይ የምናሳልፈው ጊዜ ሰፊ ጊዜ ይወስድብናል። እስከ ዛሬ ድረስ በጣም ከፍተኛ ርቀት ላይ ነበር እየሄዱ ሴቱ ውሃ የሚቀዳ። ዛሬ አመልድ በዚህ ጉዳይ ላይ ለውሃ ተክሎልን እዚህ በራፋችን ላይ የተራኮማ አከላከል ወይም የተለያዩ የሆድ ትላትሎችን በከፍተኛ ደረጃ ችግር እንዳይፈጥርብን እያደረገልን ነው። ያው ለምንጠጣውም እየቸገረን እንኳን ለልብሳችን ለሆዲያችንም እየቸገረን ነበር። አሁን ግን ተርፎን ልብሳችንም እያለቀለቅን ነው። ያው አይን ህመም የሚመጣው በውሃ የተነሳ ነው አይደለ? እና አሁን እንኳን አይናችንን ፊታችንን አይደለም ጅስማችንን ልብሳችንን እያጠብን እንደ ልባችን እየጠጣን ነው። ምስጋናችን አልሐምዱሊላህ ተሩቅ ወደ ቅርብ በመንጣታችን በጣም እናመሰግናለን። የውሃ ችግር ነበረን እንደ ልብ ዛሬ ጧትም ማታም እየቀዳን በመጠጣታችን እናመሰግናለን። የተዘጋጀው የውሃ ቦኖ ደህንነቱ ተጠብቆ ለበርካታ ዓመታት እንዲያገለግል ህብረተሰቡም በአግባቡ እንዲገለገል የሚያደርጉ ከህብረተሰቡ የተወከሉ የውሃ ኮሚቴ አባላት ተደራጅተዋል። ያጠቃቀም ሂደቱ ያው ውሃው ችግር እንዳይገጥመው ኮሚቴውም ተራ ገብተን ቁጥጥር እያደረግንና ያለውን ደህንነቱን እየጠበቅን ነው። ከአጥሩ ጀምረን ውስጡ እንዳይቆሽሽ የተለያየ ነገር እንትን እንዳይል ያን እየጠበቅን ያለ ነው። የጥገና ሂደቱ ለጊዜው ባለን እንትን እየተቆጣጠርን እያለ አጋጣሚ እንኳን ሆኖ ችግር ቢገጥመው ችግር በገጠመው ሰዓት ማስጠገኛ የሚሆን በየወሩ በጀት መድበን ህዝቡ ካለው ማህበረሰብ ተጠቃሚውን በሙሉ በየወሩ የሚከፍለው ታሪፍ ስላለ በዛ መልኩ እየሰበሰብን ባንክ እያስቀመጥን ያለን። ለህብረተሰቡ ጠቀሜታ እንዲሰጥ በር አጥር ማጠር፣ በር መስራት፣ ዘበኛ መቅጠር እና የውስጥ ንጽህናውን መጠበቅ መሳሰሉት ናቸው። ከዚህ በፊት ግን ውሃ በጣም በአግባቡ እየተሸገር ነበረ። ጠብ ራሱ የወረፋ ግጭት ነበረብን። ውሃይቷ እንዲ ነበረች። እዛ ላይ ብዙ ትርንፍስ ነበረን። ይመስገንና ክብር አሁን አልহামዱሊላህ አመልድ ኢትዮጵያ የሰራልን አሁን ልብሳችንንም በአግባቡ እያጠብን ነው። ምንጠጣውን በአግባቡ እያገኘን ነው። ጠብ ራሱ ግጭት የለብንም። ወረፋ በአግባቡ ሁሉም የራሱን ጠብቆ ሰርቶ አቀርቶ እየሄደ ነው ማለት ነው። ስለዚህ አሁንም ደግሞ ለቀጣይ ያለን እኛ አላማችን ውሃውን በአግባቡ ይዘን በጥንቃቄ ይዘን በእንክብካቤ ይዘን ለጥቅም እንዲውል ነው። ቁጠባ ደግሞ ወደ 145,000 ብር አካባቢ ነበረን። ከ145,000 ብር ላይ ላጥር ተወሰነ አጉለንለታል። አሁን የቀረው ብር አለን ማለት ነው የቆጠብነው። ያን አጋጣሚ ሆኖ ቢበላሽብን ለጥገና ለምን ምን ጠይቀው ነገር የለም። ህዝቡንም አንጠይቅም።
መንግስትም አንጠይቅም በአግባቡ እናስጠግናለን። አመልድ ድርጅቱ መጀመሪያ ሲገባና ውሃውን ሰርቶ እንዳበቃ የመጀመሪያ ከመነሻው እዚሁ እጎጡ ላይ ካለ እንትን በጥገና ሙያ አሰልጥኖኛል። ለምሳሌ እኔ ሰልጥኛለሁ። ለቀላሉ ችግር እኔ ማስተካከለውን ቀድር ሞክራለሁ። ከዛ ከኔ አቅም በላይ ከሆነ ደግሞ በየወሩ የምናዋጣው ታሪፍ ብር አለ። ቢያንስ አሁን አመት ከምናምን አመት ከአንድ ወር ወይም እንደዛ አካባቢ ላይ ነው አሁን እዚህ ድረስ አሁን ወደ 14000 ምናምን ብር አለና አካውንት ላይ። እኔ በአንድ መልኩ ማመሰግነው ትልቁ ነገር አመልድ ራሱ ከዚሁ አካባቢ ተቅርብ ተመልካች የጥገና ባለሙያ ራሱ ማሰልጠኑ ትልቅ ነገር ነው። ለጥገና በተመለከተ አሁን ከተጠቃሚ ህብረተሰብ የሰበሰብነው ወደ 57500 ብር ሰብስበናል። አመልድም ቢሄድ ሌላ እንትን እንደምንተክል ባለሙሉ ተስፋ ነን ማለት ነው። ይሄ በረንዳው ክራክ አርጎብን እንደገና ቆርቁረን 3 ኩንታል ሲሚንቶ ገዝተን አሸዋ ከህብረተሰቡ ካለው እንትን ጠግነናል አልኩ። አሁን 57500 ብር አለን እጃችን ላይ ማለት ባንክ። ቢሄቨራል ላይ እነማን ቢካተቱ ስራው ሚት ይሆናል አክሰሲብል ይኖረዋል ብለን የህብረተሰብ ክፍሎችን የለየንበት አጋጣሚ አለ። ከነዚህም ውስጥ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሴት ልማት ቡድን፣ ጤና ኤክስቴንሽኖች፣ የቀበሌ አስተዳዳሪ፣ ስራ አስኪያጅ እነዚህን ብንዝ የተራኮማን ስራ ሪሊ እንደተባለው መስራት መድረስ መከወን ይቻላል። ስለዚህ እነዚህ ሰዎች ብንዝ ህብረተሰቡ ተሰሚነት ስለሚኖራቸው ይሰማቸዋል፣ ያደምጣቸዋልና ስራው ሊሰራ ይችላል በሚል እነዚህ ሰዎች መርጠናል። አመልድ ኢትዮጵያ ለሚሰራው ስራ በተደጋጋሚ ለሃይማኖት መሪዎች፣ ለሀገር ሽማግሌዎች፣ ለማህበረሰብ ተጠሪዎች የደስ የሚል ስልጠና ሰጥቷል። በዛ በስልጠና መሰረት እኛ ባገኘነው ስልጠና መሰረት ሃይማኖታችንም ስለሚያዝ በየመሳጅዶቻችን በየድሮቻችን ስናሰለጥን ቆይተናል። ሁለትያ በተረኩማ ዙሪያ በሆስፒታል ደረጃ ጠርቶ የታከሙት ሰዎች የዲያኑትን ሰዎች አሁንም ወደፊት ተስፋ ያላቸውን ሰዎች ብዙ አይተናል። አመልድ ኢትዮጵያ ካሰለጠነን ስልጠና ወይም ካስተማረን ትምህርት ብዙ ጥቅሞችን አግኝተንባቸዋል። እኛ እዚህ የሴቶች ልማት ቡድን እንደመሆናችን ወረድን ብለን ደረቅ ቆሻሻን ለማቃጠል ጉድጓድ እናስቀፍራለን። 10 ላንድ ተደራጅተናል። 10 ላንድ ተደራጀን ደረቅ ቆሻሻን አንድ አካባቢ ያረን እናቃጥላለን። የግልና አካባቢ ንጽህና እንጠብቃለን። ብዙ ትምህርት አግኝተንበታል። አመልድ ኢትዮጵያ ከበፊቱ ህፃናት በሽተኛ ከመሆን አሁን በጣም ቀንሷል። ምን ለውጦ የመጣው ለምሳሌ የማይችሉ ሰዎች ተዝህ ቦሩ ተዝህ ደሴ ተዝህ እንትና የሚንከራተቱ ሰዎች ነበሩ። ስንቅ እያጡ እኛ መስጊድ እየለመኑ ተማህበረሰቡ እየለመኑ እነዛ ሰዎች እዚሁ አገልግሎት በማግኘታቸው በጣም ነው ደስታ የተሰማን። እዚሁ አገልግሎት አግኝተው የዲያኑ ሰዎች አሉ፣ ለወደፊትም ተስፋ ያላቸው ሰዎች አሉ። ኑ ቶሎ ስንላቸው ልታስቆርጡን ነው እንጂ ልታስገዱልን ነው እንጂ የሚሉ ሰዎች ዛሬ አምነውበት ወደዛ እየመጡ ነው ያሉትና ይሄን አግኝተናል። ከተራኮማ እኮ እንደ በፊቱ አይኑን እየታመመ ብዙ ሆዲ ሐኪም ቤት መሄድ የለም። ሆዱን ተማጥ እያዘ ብዙ መሄድ የለም። ሌላ አይነት በሽታ ካልሆነ በስተቀር ከተራኮማ እንኳን ነፃ እየወጣ ነው ማለት ይችላል። ሆነ እንደ ግሌ እኔ አሁን የ7 ልጆች እናት ነኝ። ከማንኛውም ነፃ ያረኳቸው አሁን አመልድ ኢትዮጵያ ካሰለጠነኝ ወደ እንደዚህ ነው። ከዛም በፊት በአንድ ስለታማ ነገር ሁሉንም ልጆች በአንድ ስለታማ ነበር የምጠቀማቸው። አሁን አመልድ ከዚህ አይነት በሽታ ተጠበቁ ብሎ ሲያስተምረን እያንዳንዳቸው በተለየ ነገር ነው። ራሱ የምሳቃቸውን እንኳን አላየቸ ነው የማስጠቀማቸውና አመልድ ኢትዮጵያ በጣም ትልቅ ትምህርት ሰጥቶናል። ከበሽተኝነት ወደ ጤነኝነት መጥተናል። ያው እንግዲህ አመልድ ከመጣ ወዲህ በበጎ ፈቃደኞቻችን አማካኝነት ስልጠና እየሰጠ ለህብረተሰቡ አጋዥ ሆኖልናል። ለምሳሌ መጸዳጃ ቤትን በተመለከተ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ ሴቶችን በማሰልጠን ለህብረተሰቡ ድጋፍና ትምህርት እየሰጡልን ይገኛሉ። በጣም የተራኮማ በሽታ የተስፋፋበት ሰዓት ነበር። በሰዓቱ በዚህ በንጽህና ጉድለት ውሃ በማጣት እጥረት በጣም ብዙ ነገር እየደረሰብን ነበር ያለነው። አሁን ግን ሙሉ በሙሉ ተራኮማ ይጠፋል ባንልም ራሱ በጣም ለውጥ ላይና ቅነሳ ላይ ነው ያለነው በይሄን ውሃ በማግኘታችን ማለት ነው። የግል ንጽህናችንን ከነ ልጆቻችን እየተጣጣምን ልብሳችንን አጥበን ልጆቻችንን አጥበን ንጹህ የመጠጥ ውሃ አግኝተናል አሁን በሰዓቱ ማለት ነው። አመልድ ኢትዮጵያ በተለይ
ከዚህ ከአክቲቭ ትራኮማ ጋር እኔ ያው ሌላ ድርጅቶች ጋር በሰፊው እየሰራሁ ነበረ። ሰርጀሪው ላይ ነው በጣም በሰፊው እየሰሩ ያሉት። ምናልባት ሰርጀሪው እንደ ላስት ኦፕሽን ነው ብለን የምናምረው እንደ ባለሙያ ማለት ነው። ስለዚህ በዋነኝነት አመልድ ኢትዮጵያ ቅድመ መከላከሉ ላይ በሰፊው እየሰራበት ያለበት ነገር እንደ ባለሙያ ደስ ይለናል። በተለይ ትምህርት ቤቶች ላይ ስክሪኒንግ ከማድረግ አኳያ ቀድሞ መከላከል ላይ በሰፊው ቢሰራ ሰርጀሪ የመጨረሻ አማራጫችን ነው የምንጠቀምበት። ስለዚህ ትምህርት ቤቶች ላይ ኮሚኒቲው ላይ ማህበረሰቡ ላይ በሰፊው ቢሰራ ሞር የተሻለ ነው የሚል ሐሳብ ነው ያለኝ። የህመሙ ያቃጥለኛል፣ ይወጋኛል፣ እንባው ይረግፋል። በዛ ችግር ነውና አሁን ያው በቀን ብዛት ፊት እንኳን በጣም ሸፍኖ ነበር። አሁን ታከመኝ ወደዚህ ደህና ተሸሻለ። አይ 6 ዓመት 5 ዓመት ይሆነኛል ብዬ ገምታለሁ። ባላቀውም ተዝፍ አንስም ያው እንደ ሳር እንደ ምን የገባበት ይመስለኛል። ይጨቀጭቀኛል። የዚህ ጊዜም ባውም ይረግፋል። እኔ የሚኮሰኩሰኛል፣ ይጨግገኛል፣ ነው ይረግፋል። የትራኮማ በሽታ ከበፊቱ አሁን የተወሰነ የቀነሰበት ሁኔታ አለ። ለምሳሌ የእንቆብ ቀዶ ጥገና በጣም ብዙ ስራዎች ሲሰሩ ቆይተዋል። ያው ልየታም እየተደረገ ነው። ከበፊቱ አሁን ያው የተወሰነ ቢኖርም ቀንሷል ብለን ነው የምናስበው ማለት ነው። ብዙዎቹ የእንቆብ ቀዶ ሕክምና ስለተሰራላቸው ህብረተሰቡ ዙሮ አሁን ቀንሷል። የላፍለኛ ትራኮማ ላይም እንደዚሁ ህፃናት ላይ እና ሴቶች ላይ ብዙ ጊዜ የሚያጠቃው ሴቶችና ህፃናትን ስለሆነ እዛ ላይ ትምህርት እየተሰጠ ነው የሚገኘው። ያው ብዙ ህፃናትና እናቶች እንደዚህ ህብረተሰቡ በትራኮማ ዙሪያ ብዙ ግንዛቤ ያለው አሁን የትራኮማ ህክምና አሁን በጤና ጣቢያ ደረጃ አሁን በዚህ ልየታ ቢደረግ እንደበፊቱ አይደለም፣ የተወሰነ ቀንሷል። የምናሳምነው አንደኛ የተሰራላቸውን ሰዎች በማሳየት ሁለተኛ የሀገር ሽማግሌዎችን የሃይማኖት መሪዎችን እንዲነግሯቸው እንዲያስተምሯቸው እናደርጋለን። በመቀጠል ግን ተሰርቶ የዳነው ሰው በቃ ትልቅ ትምህርት ቤት ነው። እኔ ካሁን በፊት እንዲህ ነበርኩኝ አሁን ከተሰራልኝ ወዲህ ግን ለውጥ አለኝ እያለ ቅስቀሳ እንዲያደርጉ በማይክ በማስቀስቀስ ከሌላ ቦታ የመጡ ናቸው በማለት ህብረተሰቡን እየቀሰቀስ ህክምናውን እያገኙ ነው ያሉት። አሁን ባለው ነባራዊ ሁኔታ እንደኛ ጤና ጥበቃ ጽሕፈት ቤት ስንገመግም የትራኮማ ችግሩ ከጊዜ ወደ ጊዜ እየቀነሰ የመጣበት ነው ያለው። እሱም ብቻም ሳይሆን በተለይ አሁን የኬዙም የሃይጂንና ሳኒቴሽን ስራ በየቤቱ እየተሰራ ባለበት ነባራዊ ሁኔታ ስላለ ኬዞቹ ከጊዜ ወደ ጊዜ እየቀነሱ የመጡበት ሂደት ነው ያለው። ኬዝ ያላቸውም ሰዎች ደግሞ እንደዚሁም ደግሞ ከሆስፒታልም ከጤና ጥበቃ ጽሕፈት ቤትም ባሉ ባለሙያዎች ኬዞችን እየሰራ እንገኛለንና በአብዛኛው አሁን አመልድ በያዛቸው ቀበሌዎችም ባልያዛቸውም ቀበሌዎች የትራኮማ ኬዞቹ ከጊዜ ወደ ጊዜ እየቀነሱ የመጡበት ሂደት ነው ያለው። አመልድ ኢትዮጵያ በወግዲ ወረዳ የ3 ዓመት ቆይታው በወረዳው ማህበረሰብ ስለ ትራኮማ ከተፈጠረው ግንዛቤ ባሻገር በ4 ትምህርት ቤቶች የወንድና የሴት መጸዳጃ ቤቶችን በመገንባት እስከ 4000 የሚደርሱ ተማሪዎች እንዲገለገሉ አድርጓል። 19 የውሃ ቦኖዎችን በየመንደሩ አቅራቢያ በማልማት ለህብረተሰቡ አበርክቷል። በዚህም ከ8000 እስከ 10000 የህብረተሰብ ክፍል ተጠቃሚ ሆኗል። ሌላው ሶሻል ኢንክሉዥን ነው። ማንኛውም ሰው ስለሆነ ብቻ በየትኛውም ኤሪያ ይሳተፋል ብሎ ያምናል አመልድ። ስለዚህ ሰው ከለሩ ሳይወስነው፣ ሃይማኖት ሳይወስነው፣ የአካል ጉዳቱ ሳይወስነው በየትኛውም የአመልድ አክቲቪቲ ተካቶ ይሰራል ማለት ነው እንደማንኛውም ሰው። አመልድ ኢትዮጵያ ከገባ ወዲህ በወረዳችን ከገባ ወዲህ በጣም ግንዛቤዎችን ከመፍጠር አኳያ አካቶ ግንባታዎችን ከመስራት አኳያ ሰፊ ስራ እየሰራ ነው። ማህበራችንን ለማጠናከር ያለው ድጋፍ በዚህ ተብሎ ተጠቅሶ የሚያበቃ አይደለም። በማቴሪያል ይደግፈናል፣ በግንዛቤ ፈጠራ ይደግፈናል። በብዙ መልኩ እየሰራልን ነው የሚገኘው። ከአካቶነት አኳያ ማህበረሰቡን ሊያስተምሩ የሚችሉ ተግባራትን እየሰራ ይገኛል። አመልድ ኢትዮጵያ በትራኮማም ሆነ በትምህርት አሰጣጥም ሆነ በውሃ ልማትም ሆነ
ቆሻሻ እንዴት መጸዳት እንዳለበት ከተማሪዎች ጀምሮ ከህፃናቶች ጀምሮ እስከ ትልልቅ ሰዎች ጋር ድረስ በየቀበሌውና በየጎጡ ሲሰራ የነበረ ከጤና ባለሙያም ጋር ከአካል ጉዳተኞችም ጋር እኩል በማድረግ እኛም ደግሞ እኩልነት ስሜት እንዲሰማን እያደረገ እየሰራ ይገኛል። አመልድ ኢትዮጵያ አካታች ነው። ይሄን ያልኩበት ትልቁ ምክንያቴ እንደኛ ተቋም በዋናነት አንድ ድጋፍ ከምናደርግላቸው አካል ጉዳተኞች ነው። አካል ጉዳተኞች በተደጋጋሚ ስልጠናዎችን በመስጠት አንድ አካል ጉዳተኛ ለሌላው ማህበረሰብ ክፍል ጭምር ግንዛቤ ለመስጠት እስከሚበቃ ድረስ በተደጋጋሚ አመልድ ኢትዮጵያ ስልጠናዎችን ሰጥቷል። የተለያዩ ድጋፎችን በማድረግ ኮምፒውተርም ጭምር ድጋፍ ያደረገበት ሁኔታ አለ እና በመፈልገው ሰዓት አመልድ ኢትዮጵያ አካታችነቱ እንደኛ ተቋም ሚናው ቀላል የሚባልም አይደለም። እንደ ውሃ ዘርፍ 19 የሚሆኑ የውሃ ተቋማትን ጥራታቸውን የጠበቁ የውሃ ተቋማት ገንብቶ ለማህበረሰቡ ተደራሽ በማድረግ አደረጃጀት ፈጥሮ ኮሚቴ አዋቅሮ ስልጠና ሰጥቶ አሁን ኮሚቴዎች ተቋሙን ለማህበረሰቡ እንዲያገለግል ያደረጉበት ሁኔታ ነው ያለውና ባለው ቆይታ ፕሮጀክቱ ውጤታማ የሚባል እንደውም አሁን ባለንበት የወረዳችን ተጨባጭ ሁኔታ ሰፊ የሆነ አለኝታ የሆነ ስራ የሰራበት ሁኔታ ነው ያለው። በቅርብ የገነባናቸው በፊትም የተገነቡ የውሃ ተቋሞች ባለቤት አላቸው። ባለቤት እንዴት አገኙ ከተባለ ማህበረሰቡ ሊያስተባብር የሚችል ኮሚቴ ይመርጣል። እነዛ ኮሚቴዎች በማህበረሰቡ የሚዋጡ በማህበረሰቡ የሚሰሩ ስራዎችን ልይት አድርጎ ባለቤቱ ይሰራል። በተለይ ግንባታው ከተገነባ በኋላ ፕሮጀክቱን የሚያስተባብረው አካል የወረዳው ፋይናንስ፣ ሌሎች አካሎች በተገኙበት ሙሉ ህጋዊ የሆነ ርክብክብ ለኮሚቴውና ለማህበረሰቡ ይሰጣል። ሁሉም ገንብቶ ካስረከበ በኋላ የሚፈጠሩ ችግሮች ባለቤቱ ነው የሚመራ የራሱ የውሃ ኮሚቴ ስላለው እነዛ ኮሚቴዎች ጋራ ተቋሙ እየተገናኘ ማህበረሰቡ እየተገናኘ በጋራ ችግሮች እየተፈቱ ተቋሞቹ ቀጣይነት እንዲኖራቸው ትልቅ ስራ ተሰርቷል። የፕሮጀክቱ አንድ ዓላማ አለው። ያው ትራኮማን መቀነስ ነው። ቲቲ ከ1 1/1000 ወይም 0.01% ማድረስ ነው። አፍላ ትራኮማን ከ5% በታች ማውረድ ነው። ትልቁ ግቡ ይሄ ነው። ይሄ ማለት በዚህ ፕሮጀክት ብቻ ይመጣል ማለት አይደለም፣ ግን ለዚህ ግብ ደብሊውኤች ያስቀመጠው ነው። በዚህ ዳይሬክሽን ሴፍ ስትራቴጂ ይባላል። ሰርጀሪ፣ አንቲባዮቲክስ፣ ኢንቫይሮንመንታል ሳኒቴሽን ኤንድ ፋሻል ክሊንነስ የሚባለው በሴፍ ስትራቴጂ አፕሮች ነው የሚሰራውና ከግብ አንፃር እንግዲህ እነዚህ መሰረት አድርጎ ነው የሰራው። ስለዚህ የትራኮማ ስክሪኒንግ እና ልየታ አንዱ አንኳር ጉዳይ ነው። የውሃ ስርጭት እሱም አንዱ ትልቅ ነገር ነው። በትምህርት ቤቶችና በማህበረሰቡ አካባቢ የመጸዳጃ ቤቶች እንዲኖሩና ንጽህናቸውን እንዲጠብቁ ማድረግ አንዱ ግብ ነው። ዋናውና ትልቁ ነገር የባህሪ ለውጥ ላይ ቢሄቪራል ቼንጅ ላይ ቅድም እንዳልኩት ሴቶችን፣ ህፃናትን በተለይም የአካል ጉዳተኛን ኢንክሉሲቭ በመሆን አካታች በመሆን እነዚህ ግቦች አሳክቷል። ድርጅቱን ማመሰግነው በእኛ አጠራር አህለል ኸይር ይባላል። እንዲህ ያለው አንድ ነገር ሳታረግ አንድ ነገር የሚያረግ ማለት ነው። ለምሳሌ ሳይሰጡት የሚሰጥ ሳይጠይቁት የሚጠይቅ ሰው መቼም የለም። በአሁን ሰዓት ሳንጠይቅ ጠይቆ ሳንሰጥ እየሰጠ ለማህበረሰቡ የሚያረገው እገዛ በእኛም በሃይማኖታችን በጣም የተወደደና የሚደገፍ ስለሆነ በጣም የከበረና የላቀ ምስጋና አለኝ ወረዳው ህዝብ ስም። ባለፈውም ማቴሪያሎቹንም ስናይ ትምህርት ቤቶቻችን ላይ ያሉትን ችግሮች ስናይ ይሄ ድርጅት ባይኖር ተቋሞቻችን ምን ሊሆኑ እንደሚችሉ እኛም ዝም ብለን የምንገምተው ነገር አለ። ሁለተኛ በመንግስት ሀብት አሁን ስልጣና ተማሪ ስልጣና መስጠት አትችልም። አሁን ላይ ማለት ነው ግንዛቤ መፍጠር አትችልም። በመንግስት አቅም ኢቭን የጽህፈት ቤት ኃላፊዎችን ራሱ ግንዛቤ ለመፍጠር መንግስት ትንሽ የሀብትም ችግሮች ስላሉ በዚህ መልክ እያደረገልን ያለ ኢቭን የአራተኛ ክፍል ተማሪ አምጥተህ እዚህ መድረክ ላይ ቁጭ አርገህ ማወያየት የሚፈጥርባቸው ስነ ልቦና እውነት ለመናገር ለትምህርት ታሪክ ነው። እውነት ለመናገር አመልድ ባለውለታችን ነው። ለትምህርት ሴክተራችንም አጠቃላይ ለወረዳችንም ያለው እንቅስቃሴ ባለውለታችን ነው በሚል በእንደ ወግዲ ወረዳ ትምህርት ጽሕፈት ቤትን ወክዬ በጣም ቴንኪው ማለት ፈልጋለሁኝ።
መመስገን ያለበት ማህበረሰቡ ነው። ምክንያቱም ማህበረሰቡ ጋር ካልሰራ ማህበረሰቡ የራሱ አድርጎ ካልወሰደው አስቸጋሪ ስለሚሆን ማህበረሰቡን በሰራናቸው ስራዎች ሁሉ በዚህ አስቸጋሪ ወቅትም እንኳን እኛን ተቀብሎ ምንም አይነት ችግር ሳይፈጥር ማህበረሰቡ ተባብሮን ስራዎችን ሰርተናል። ከዚያ ውጪ ያሉ የሴክተር መስሪያ ቤቶች የነበረው ትብብር እነሱን መመስገን የሚገባቸው ናቸው። አመልድ እንደ ተቋም ያው ስራው ቢሆንም ከሌሎች ሴክተሮች ጋር በመሆን እነዚህ ተግባራት እና የአመልድ ስታፍ ያው ባያችሁት ሁኔታ ከባድ ወቅት ነው አሁን ያለንበት። ግን ጦርነትም ቢኖር እሱን ታግሶ ይሄን ተቋቁሞ ይሄን ስራ ሰርቷል። ስለዚህ በስራው ለተሳተፉ የአመልድ ስታፎች በጣም ማመስገን እንፈልጋለን። ከሁሉም በላይ ደግሞ ረጂ ድርጅቱ ነው። እንግዲህ ይሄ ያው ሀገር አቋርጠው ነው የመጡት የሞራል ግዴታ ስላለባቸው ነው። ስለዚህ ረጂ ድርጅቶች ሲቢኤም ኢንተርናሽናል እና ፋውንዴሽኑን እጅግ በጣም ማመስገን እንፈልጋለን። ለወደፊቱም እንግዲህ እርዳታቸው ልገሳቸው ይቀጥላል ብለን ተስፋ እናደርጋለን። እነዚህን አካላት ማመስገን እንፈልጋለን።